ኢትዮጵያ በሰላም ማስከበር ተልእኮዎች ላይ ተመራጭ ሆናለች ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ገለጹ። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች ተመርቀዋል። በዕለቱ የተመረቁት የደቡብ ሱዳን 22ኛና 23ኛ ሞተር ሻለቆችና የሶማሊያ አውሶም የሴክተር 3 እና 4 የሰላም አስከባሪ አባላትና አመራሮች ናቸው። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ በአህጉር አቀፍም ሆነ በዓለም አቀፍ የሰላም ማስከበር ተልእኮዎች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልእኮ አፈጻጸም ብቃት ተመራጭ መሆኗን ገልጸዋል። በአሁኑ ወቅት የሰላም ማስከበር ተልእኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሰልጣኞች ይህንን ተልእኮ በላቀ ዝግጁነትና ብቃት ለመፈጸም የሚያስችል ስልጠና መከታተላቸውን አንስተዋል። በቀጣይም ሰልጣኞች በሚሰማሩባቸው የሰላም ማስከበር ተልእኮዎች በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ስነ ምግባር መፈጸም እንደሚገባቸው አሳስበዋል። በኢፌዴሪ መከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ የሆኑት ሜጀር ጀነራል አዳምነህ መንግስቴ ኢትዮጵያ በዓለም የሰላም ማስከበር ተልእኮ ታሪክ ውስጥ የራሷ የማይረሳ አሻራን አሳርፋለች። በተጨማሪም በምታሰማራው የሰው ኃይል ጥራት የተልእኮ አፈጻጸም ብቃት ተመራጭነቷን አስጠብቃ መቆየቷንም አክለዋል። በዕለቱ የተመረቁ የሰላም አስከባሪዎችም ይህንን ታሪካዊ ኃላፊነት በከፍተኛ ስነ ምግባር፣ ሙያዊ ታማኝነት፣ በሰብአዊነትና የሀገር ክብርን በመላበስ መወጣት እንደሚጠበቅባቸው አሳስበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋ ሰልጣኞች በንድፈ ሀሳብ በተግባር ልምምድና በግዳጅ ተሞክሮዎች የተደገፈ ስልጠና ወስደዋል ብለዋል። በዕለቱ የተመረቁ ሰልጣኞችም የሚጣልባቸውን ኃላፊነትና የሚሰጣቸውን ተልዕኮ በብቃት በመፈጸም ታሪክን እንደሚያስቀጥሉ አረጋግጠዋል። በምረቃ ስነ ስርዓቱ ላይ የድሬዳዋ አስተዳደር ከንቲባ ከድር ጁሃርን ጨምሮ የመከላከያ ሰራዊት አዛዦች፣ መኮንኖች፣ አባላትና የተመራቂ ቤተሰቦች ተካፍለዋል።